አሁን ደግሞ ወደ እናንተ የሚቀርብላችሁ የሀገሬ ዝግጅታችን ነው። በዛሬ የሀገሬ ዝግጅታችን በባህር ዳር ከተማ የኤስኦኤስ የኬጂ 3 ተማሪዎች ወደ አማራ ሚዲያ ኮርፖሬሽን ግቢ በመምጣት ጉብኝት አድርገዋል። ልጆቹ ከጉብኝታቸው ምን ተማሩ፣ ምን አዲስ ነገር ተመለከቱ የሚለውን ሀገሬን ስትከታተሉ ታገኙታላችሁ። ሀገሬን ተከታትለን እንመለስ። ደህና ናችሁ? እንኳን ደህና መጣችሁ። ስሜ ብርቱካን አበባው እባላለሁ። የአማራ ሚዲያ ኮርፖሬሽን የህዝብ ግንኙነት ክፍል ውስጥ ነው የምሰራው። እሺ፣ አሁን ለምንድን ነው የመጣ ነው? ለጉብኝት። የት ነው የምንገኘው? አማራ ሚዲያ ኮርፖሬሽን። በጣም ጎበዝ። ስለዚህ እዚህ ጋር አሁን የምትመለከቷቸው አማራ ሚዲያ ኮርፖሬሽን ስራውን ሲጀምር ከየት ተነስቶ ከየት እንደደረሰ የሚያሳይ ነው። ከዛ ጋር ሴቷ ጥሩምባ ይዛ እየነፋች ትታያለች አይደለ? ስለዚህ መረጃዎችን ለህዝቡ ተደራሽ ሲያደርጉ ጥሩምባ በመንፋት እየዞረች ሰፈር ለሰፈር ሌሎችም ቦታዎች እየሄደች መረጃን ትታሰራጭ ያሳያል ማለት ነው። እዚህ ጋር ደግሞ እዩ፣ በፈረስ ሰውየው አለ አይደለ? ምን ይዟል? ከላይ ፖስታ ይዟል። መረጃዎችን ይኸው በፈረስ እየሄደ ፖስታዎችን ተደራሽ ያደርግ ነበረ ማለት ነው። እሺ፣ አማራ ሚዲያ ኮርፖሬሽን ስራውን ሲጀምር በጋዜጣ በኩር ጋዜጣ ነው በ1987 አማራ ሚዲያ ኮርፖሬሽን የዜና አገልግሎት አለው፣ ዲጂታል ሚዲያ አለው፣ ኤፍኤም ራዲዮ አለው። ታውቃላችሁ አይደል? 4 አይነት ጋዜጦች አሉ። በኦሮሞኛ ሂድኮ፣ በአዊኛ ቸርቤዋ፣ በእምጠኛ አምጣዊከ መረጃዎችን ተደራሽ ያደርጋል ማለት ነው። በጋዜጦችም አሚኮ ልጆች ትከታተላላችሁ? እስኪ እጃችሁን አሳዩኝ። በጣም ጎበዝ፣ በጣም ጎበዝ። እሺ፣ ከዚህ በመቀጠል ሌሎችን ፕሮግራሞች እናደርጋለን ማለት ነው። እሺ፣ ቀስ ብላችሁ እንዴት ናችሁ? በጣም ጥሩ። እኔ ቀይ ባህር አድማስ እባላለሁኝ። የአማራ ሚዲያ ኮርፖሬሽን የስቱዲዮ ካሜራ ኦፕሬተር ነኝ ወይም የካሜራ ባለሙያ ነኝ። አሁን ያለነው የአማራ ሚዲያ ኮርፖሬሽን ካሉት ትልቁ የቴሌቪዥን ስቱዲዮ ውስጥ ነው። እንግዲህ አንድ የቴሌቪዥን ስቱዲዮ ከሚያስፈልጉት ነገሮች ውስጥ አንደኛው ይሄ የምታዩት ከጀርባ የምታዩት የቪዲዮ ወል ወይም ባክግራውንድ ነው። አንደኛው ባክግራውንድ ነው። ሁለተኛው መሰረታዊ ነገር የስቱዲዮ መብራት ነው። የስቱዲዮ መብራት ለምን ያስፈልጋል? የስቱዲዮ መብራት ከሌለ ጨለማ። አዎ ጎበዝ፣ ማንበብ ስለማይቻል አይደል? አዎ መታየት ስለማይቻል፣ ስለዚህ የስቱዲዮ መብራት ወሳኝ ነው ማለት ነው። ሶስተኛው ኤችኤፍ ማይክ፣ ይሄ የምታዩት ነገር ማይክ ይባላል። ለምንድን ነው የሚጠቅመው? ድምጻችንን አየር። በጣም ጎበዝ፣ አጨብጭቡላት። እንግዲህ ድምጻችን በዚህ ከገባ ምስላችንን ደግሞ የሚይዝልን ካሜራ አለ አይደል? ካሜራው መሰረታዊ ነገር ነው። አራተኛው ካሜራ ነው ብያቸዋለሁ። ሌላው መሰረታዊ ነገር ለምሳሌ አንድ የዜና አንባቢ ዜና ሲያነብ ሙሉ በሙሉ ፊቱን ወደ ካሜራ አድርጎ ረጅም ሰዓት ስክሪኑን እያየ እንዲያነብ የሚረዳው ፕሮምፕተር የሚባል ቴክኖሎጂ አለው ማለት ነው። ይሄ የምታዩት አሁን ልጆች አዙርላቸው ልጆች እንኳን ደህና መጣችሁ የሚለውን
ልክ እንደዚህ ዜና አንባቢው እያየ ሙሉ በሙሉ ፊቱን ለተመልካች አድርጎ እንዲያነብ ያግዘዋል። ይሄ እንዳይሳሳትም ረጅም ቃላት እንዳይገድፍ ያግዘዋልና አንደኛው ቴክኖሎጂ አስፈላጊውም ይሄ ነው። ሌላኛው ኤርፒስ የምትባላለች። ኤርፒስ ከጆሮአቸው ላይ ተደርጎ በዜና አንባቢው ጆሮ ላይ የምትቀመጥ ቀጥታ መልእክት ከዳይሬክተሩ ወደ ጋዜጠኛው እንዲደርሰው፣ ለምሳሌ የሚቀጥለውን ዜና አንብበው፣ ቀጣዩን ዜና ወይም ቶሎ አጠናቅቅ፣ ሰዓት አልቋል እንዲባል ኤርፒስ አለው ማለት ነው። ስለዚህ የቴሌቪዥን ስቱዲዮ ይሄንን ይመስላል። የምታዩት ይሄ ባክግራውንድ ይሄው ምስላችሁ ይታያል አይደለ? ልክ እንደዚህ ለምሳሌ አንድ የጋዜጠኛ ጎንደር ላይ ቢሆን፣ አንዱ ጋዜጠኛ ደግሞ አዲስ አበባ ቢሆን፣ አዲስ አበባ ያለውንም ጎንደር ላይ ያለውንም እዚህ ቁጭ ያለው ዜና አንባቢ ምን ማድረግ ይችላል? እያየ መጋበዝ ይችላል። ጎንደር እንዴት ነበረ ቆይታ፣ ምን አይነት ሁኔታ አለ፣ መቀጠል ትችላለህ ብሎ ዙሮ እያየ ማውራት ይችላል ማለት ነው። ስለዚህ የቴሌቪዥን ስቱዲዮ ይሄንን ይመስላል። ከእናንተ መካከል ጋዜጠኛ የመሆን ፍላጎት ያለው ሰው ዜና ማንበብ የሚፈልግ ዋው ጎበዝ ማማዬ ነይ። እሺ ማነው ስምሽ? በእምነት። በጣም ጥሩ። ስለዚህ በእምነት ዛሬ ዜና ታነባለች ማለት ነው። ዜና አይተሽ ታውቂያለሽ? ዜና ሲነበብ አይተሽ ታውቂያለሽ? በጣም ጥሩ። በእምነትን ዜና እናስነብባት አይደል? ዜና ሲነበብ ምንድን ነው የሚባለው? መጀመሪያ ዜና ለማንበብ መጀመሪያ ምንድን ነው? ጤና ይስጥልን። አጨብጭቡላት፣ አጨብጭቡላት። ጎበዝ ልጅ። ስለዚህ መጀመሪያ የሚባለው ካሜራሽን እያየሽ ማን ነበረ ስምሽ? በእምነት። ስለዚህ በእምነት ጋዜጠኛ በእምነት ዛሬ ዜና ልታነብልን ነው፣ የ6 ሰዓት ዜና። በጣም ጥሩ። ስለዚህ በእምነት ሰላምታ አቅርበሽ ተመልካቾቻችን ዜና ይዤላችሁ ቀርብ ያለው በእምነት እባላለሁ ብለሽ ዜናሽን ማንበብ ትቀጥያለሽ። አሁን ዜናው ሊጀምር ነው። ካሜራው ስታንድ ባይ ብሏታል፣ ተዘጋጂ ብሏታል። ዳይሬክተሩ ጋር ተናባ ጨርሳለች። ዜና ልታነብ ስቱዲዮ ተቀምጣለች። ከዚህ በኋላ ከበእምነት ነው ማለት ነው የምንከታተለው። ሰላም ጤና ይስጥልን። ስሜ በእምነት ብርሃኑ ይባላል። የባህር ዳር ከተማ የሆቴል ቱሪዝም እድገት በየጊዜው ለውጥ እያስመዘገበ መሆኑን በከተማው የተለያዩ ሆቴሎች ስራ አስኪያጆች ተናገሩ። የጎብኚዎችን ቆይታ ለማራዘምና ሆቴል ቱሪዝሙ የበለጠ እንዲያድግ ሁሉም የድርሻውን መወጣት እንዳለበት አሳስበዋል። ሰላም ተመልካቾቻችን፣ የሰዓቱን ዜና ይዤላችኋል። የባህር ዳር ከተማ ገጽታ በመቀየር የነዋሪዎች የኑሮ ዘይቤ በማዘን ራዕይን አንቦ እየተናገረ ያለው የኮሪደር ልማት በተለያዩ ምዕራፎች ተከፋፍሎ እየተከናወነ ይገኛል። በዝግጅቱ ሲጠናቀቅ ከተማው ለኑሮ ለስራ ምቹ ማድረግ ረገድ አዲስ ምዕራፍ የሚከተል መሆኑን ተገልጿል። ከዚህ በመቀጠል ሌሎች ትጎበኛላችሁ። አሁን ደግሞ በአማራ ሚዲያ ኮርፖሬሽን ውስጥ የአትክልት ስፍራ እንገኛለን። አትክልት ስፍራ ታውቃላችሁ አይደል? እስኪ የምታውቁትን ፍራፍሬ ጥሩልኝ። ጎበዝ 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 ጎበዝ። በጣም አሪፍ። ቆይ በቃ እስኪ ለራሳችሁ
በቃ በጣም ጎበዞች ናችሁ። ብዙ ፍራፍሬ ነው የጠራችሁልኝ ማለት ነው። ከዚህ ውስጥ ያለውን ነው የጠራችሁልኝ። ጎበዝ። አማራ ሚዲያ ኮርፖሬሽን የተለያዩ ፍራፍሬዎችን እንደ ፓፓያ፣ ሙዝ፣ ጥቅል ጎመን፣ ቤት ላይ የምንበለው ጥቅል ጎመን አወቃችሁ? የአበሻ ጎመንስ አወቃችሁ? እነሱን ነገሮች ከዚሁ እያመረተ ለሰራተኞቹ ሁሌም በተመጣጣኝ ዋጋ ይሸጣል ማለት ነው። ይሄን ማድረጉ አይመሰገንም? ይመሰገናል። ለሰራተኞች ማቅረቡ በጣም ጥሩ ጥበበኛ መሆን ነው አይደለ? እናንተም ጎበዝ ነው የምትሆኑ አይደለ? በጣም ጎበዝ። ስለዚህ ከዚህ ያሉት የምታዩት ይሄን ታውቁታላችሁ አይደለ? ይሄን ፍራፍሬ ምንድነው የሚባል? በጣም ጎበዝ። ብዙ ፍራፍሬ ነው የምታውቁት ማለት ነው አይደል? ጥቅል ጎመንስ ታውቃላችሁ? አሁን ከዛ ውስጥ ጥቅል ጎመን ይገኛል ማለት ነው። እሺ ይሄው እዛ ውስጥ ጥቅል ጎመን አለ። ሙዝስ የማያውቃለ? ሙዝም ታውቃላችሁ። ከለሩ ምን አይነት ነው? በጣም ጎበዝ። እናንተ ጎበዝ ናችሁ። ይሄው ቅጠሉ የትኛው ነው? በጣም ጎበዝ። እስኪ ለራሳችሁ ሞቅ አድርጋችሁ እስኪያጠጡ። በጣም ጎበዝ። ስሜ ቴዎድሮስ አሸነፍ ይባላል። ክፍሌ ቄስር ኤ ነው። የምማረው ኤስኤስ ነው። ስሜ አትናሴ ይሁን ይባላል። የመጣሁት ከኬስር ዲ ነው። ሂላሪያ ምናለሽ ይባላል። የመጣሁት ከኬስር ቢ ነው። እኔ ዛሬ ያየሁት ዜና ካሜራ አሚኮል የመጣሁት ያየሁት ነገር ስዕል ነው። ካሜራ አየሁ፣ ስቱዲዮም አይቻለሁ። ዜና፣ አትክልት፣ ካሜራ፣ አትክልት፣ አሚኮል ልጆች አይቻቃለሁ። የሚዝናኑበት